ሰላም የዴሊ ፎረም ቤተሰቦች ኢራን ከአሜሪካ ጋር ጦርነቱን ለማቆም ስምምነት መድረሷ ተከትሎም የሆርሙዝ ወሽመጥ ጉዳይ ደግሞ ሌላ እሳት ሰደድ ሆኗል። ኢራንና ኦማን የሆርሙዝ ወሽመጥን አስተዳደርና ክፍያን በጋራ እንደሚወስኑ እያስታወቁ ነው። ኢራንና ኦማን በጋራ ባወጡት መግለጫ የሆርሙዝ ወሽመጥ የሚገኝበት ወሳኝ የባህር መተላለፊያ ላይ ሉዓላዊ መብት እንዳላቸው እያሳወቁ ነው። በመግለጫቸው የሆርሙዝ ወሽመጥን ደህንነት ተጠብቆ ዓለም አቀፍ የመርከቦች መተላለፊያ ሆኖ እንዲቀጥል በጋራ ለመስራት መስማማታቸውን ነው ያስታወቁት። በቀጣይም የሆርሙዝ ወሽመጥ አስተዳደርና መርከቦች ለመተላለፊያ የሚፈጽሙት ክፍያ ጉዳይ በጥምረት ኮሚቴዎች አማካኝነት እንደሚተምኑና እንደሚወስኑም ሁለቱ ሀገራት ተናግረዋል። የሁለቱ ሀገራት መሪዎች በኦማን ዋና ከተማ ሙሳካት ከተወያዩ በኋላ ነው ይህንን መግለጫ ያወጡት። በስዊዘርላንድ የነበሩት የኢራን ከፍተኛ ባለስልጣናት የእስላማዊ ሪፐብሊክ የፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ እና የውጭ ጉዳይ ሚኒስትር አባስ አራግቺም ወደ ኦማን አቅንተው ከንጉስ ሀቲሃም ቢን ታሪቅ እና ከውጭ ጉዳይ ሚኒስትር ባድር ቡሳዲ ጋር ተወያይተዋል ነው የተባለው። በሌላ በኩል ደግሞ ኢራን የኒኩሌር ቁጥጥር እንዲደረግ በአዲስ ማማ ኖሮ ድርድር ሳይካሄድ ይቀር እንደነበር ዶናልድ ትራምፕ እያስታወቁ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ሙሉ በሙሉ ያለምንም ቅድመ ሁኔታ የኒኩሌር ቁጥጥር እንዲደረግ ፈቃደኛ ሆናለች ሲሉም ነው ያስታወቁት። ኢራን ዓለም አቀፍ የኒኩሌር ተቆጣጣሪዎች ወደ አገሪቱ እንዲገቡ ልትፈቅድ ነው መባሉን ብታስተባብልም ትራምፕ ግን ለከፍተኛ ደረጃ የኒኩሌር ቁጥጥር ተስማምታለች ሲሉም ገልጠዋል። ይህ የኢራን ስምምነት ረጅም ጊዜ እስከ ወዲያኛው እንደሚዘልቅ ጠቅሰው የኒኩሌር ታማኝነት የሚያረጋግጥ ነው ሲሉም ነው ትራምፕ የገለጹት። ኢራን በዚህ ባትስማማ ኖሮ ተጨማሪ ድርድሮች በአሜሪካና በኢራን መካከል አይኖሩም ነበር ሲሉም ትራምፕ አክለዋል። የኢራን የውጭ ጉዳይ ሚኒስትር ዴታ እስማኤል ባጋይ ከሰዓት በፊት ዓለም አቀፍ የኒኩሌር ተቆጣጣሪዎች ወደ ሀገሪቱ እንዲገቡ እና የደረሰው ጉዳት እንዲመለከቱ ለመፈቀዱን ገልጸዋል። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ በበኩላቸው ኢራን ለኒውክሌር ተቆጣጣሪዎች ፍቃድ መስጠቷንም አስታውቀዋል። ትራምፕ በትሩዝ ሶሻል ማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ በዚህና በሌሎች ኢራን ባቀረበቻቸው ስምምነቶች መነሻነት ነው የሆርሙዝ ወሽመጥን ተከፍቶ እንዲቀጥል እንዲሁም በባህር መተላለፊያው ላይ ተጨማሪ ማዕቀብ እንዳይጣል የተስማማን ሲሉም ነው ያስታወቁት። ታዲያ ከኢራን አሜሪካ ጦርነት ጋር በተያያዘ ኢራን በምታወጣው መረጃ እንደተሰማው ከሆነ አሜሪካ ወደ ኢራን የኒኩሌር ተቆጣጣሪዎች ይገባሉ ያለችውን ነገር በተደጋጋሚ እያስተባበለች ነው። ኢራን እያወጣችው ባለው ማስተባበያ መሰረት ጦርነቱ ለመቋጨት ከአሜሪካ ጋር የደረሰው የመጀመሪያ ዙር ንግግር መጠናቀቁን ተከትሎ ኢራን ዓለም አቀፍ የኒኩሌር ተቆጣጣሪዎች ወደ ሀገሪቱ እንዲገቡ ልትፈቅድ ነው መባሉን የቴህራን መንግስት አልተቀበለውም ብለዋል። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ በስዊዘርላንድ ከተካሄደው ድርድር ባደረጉት ንግግር ከዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ ጋር የሚካሄዱ ውይይቶች ሐሙስ ሊጀመር እንደሚችልም ገልጠው ነበር። የኢራን ውጭ ጉዳይ ሚኒስቴር ግን ለሀገሪቱ የመንግስት መገናኛ ብዙሃን በሰጡት ማብራሪያ የኒኩሌር ቁጥጥርን በተመለከተ የተገባ አዲስ ቃል የለም ብለዋል። የአሜሪካ ምክትል ፕሬዚዳንት ቫንስ ሰኞ ጠዋት ላይ በስዊዘርላንድ ከጋዜጠኞች ጋር በነበራቸው ቆይታ ወቅት የኒኩሌር ተቆጣጣሪዎች ወደ ኢራን የሚመለሱት መቼ እንደሆነም ተጠይቀዋል። ለዚህ ምላሽ ሲሰጡ ሂደቱ ቢያንስ በዚህ ሳምንት እንደሚጀመር ከተቆጣጣሪዎች ጋር የሚደረገው ንግግር በቅርብ ሰዓት ውስጥ ሊካሄድ እንደሚችልም ነው ያስታወቁት። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን በዋና ዋና የጦር መሳሪያ ፍተሻ እንዲካሄድ ተስማምታለች ሲሉም በማህበራዊ ትስስር ገጻቸው ላይ አስታውቀዋል። ኢርና ለተሰኘው ለኢራን መንግስት ዜና ወኪል የውጭ ጉዳይ ሚኒስቴር ቃል አቀባይ የሰጡት ማብራሪያ ግን አገራቸው የኒኩሌር ተቆጣጣሪዎች በተመለከተ ምንም አይነት አዲስ ቃል አልገባችም ብለዋል። ከተባበሩት መንግስታት ተቆጣጣሪዎች ጋር የሚደረግ ማንኛውም ግንኙነት የሚከናወነው በፓርላማና በጠቅላይ ሚኒስትር የደህንነት ምክር ቤት በተቀመጡት ነባር አሰራሮች መሰረት እንደሆነም አጽንኦት ሰጥተዋለች ኢራን። ዓለም አቀፍ የአቶሚክ ተቆጣጣሪ ኤጀንሲ እስካሁን በዚህ ጉዳይ ላይ ዘርዘር ያለ ማብራሪያ መስጠቱን ተነግሯል። ኢራን ኤጀንሲውን ወደ ኒኩሌር ስፍራዎች እንዳይጓዝ የከለከለችው ባለፈው ዓመት በተካሄደው የ12 ቀናት ጦርነት ወቅት እስራኤልና አሜሪካ የኒኩሌር ጣቢያዎች ከደበደቡ በኋላም ነው። ይህን ውሳኔ ተከትሎ የመንግስታቱ ድርጅት ተቆጣጣሪ ተቋም የቀሩትን ባለሙያዎች ከኢራን አስወጥቷል። በሌላ ጉዳይ ደግሞ ዋሽንግተን ከ10 ዓመት በኋላ ለመጀመሪያ ጊዜ በኢራን ነዳጅ ላይ ጥላ የነበረውን ማዕቀብ ማላላቷ ተነግሯል። የኢራን ነዳጅ በአሜሪካ ዶላር እንዲሸጥ በመፍቀድ ቴህራን ላይ የጣለችውን ማዕቀብ በጊዜያዊነት ማንሳቷን ነው አሜሪካ አስታወቀችው። ለ60 ቀናት የሚቆየው የማዕቀብ ማላላት እርምጃ ሰኞ ምሽት ይፋ ያደረገችው የአሜሪካ ግምጃ ቤት ነው። ይህ እርምጃ የኢራን ኢኮኖሚ አንቆ ያዘውና ለረጅም ጊዜ ያቆየው የአሜሪካ ማዕቀብ ዋነኛ ምሰሶዎች እንዲወገድም ያደርጋል ተብሏል። በዚህ አስቸኳይ ጊዜ ፈቃድ መሰረት ኢራን እስከ ነሐሴ ወር ድረስ
ድፍድፍ ነዳጅ እንዲሁም የፔትሮኬሚካል ምርቶችን ማምረት መሸጥና መላክ ትችላለች። ይህ የማዕቀፍ እፎይታ የኢራን ነዳጅ በቀጥታ ወደ አሜሪካ እንዲገባም ያስችላል። በተጨማሪም የኢራን የባንክ ዝውውር፣ ኢንሹራንስና ትራንስፖርት ዘርፍ ላይ የተጣለው ማዕቀብ መነሳቱ ቴህራን ከዚህ ቀደም ድፍድፍ ነዳጇን ለመሸጥ ስትከተል የነበረውን ውስብስብ አሰራር ያስቀራል። የግምጃ ቤት ኃላፊው ስኮት ቤስት እንደተናገሩት ለ60 ቀናት የሚቆይ የማዕቀፍ እፎይታ የተሰጣት ኢራን በምላሹ ወሳኝ የባህር መተላለፊያ የሆነውን ሆርሙዝ ወሽመጥን ለመክፈት ቃል ገብታለች። የዓለም አቀፍ አቶሚክ ኤነርጂ ኤጀንሲ የኒኩሌር ተቆጣጣሪዎች ወደ አገሪቱ እንዲገቡ ፍቃድ ተሰጥቷል ቢባልም ኢራን ግን ይህ የማይሆን የተሳሳተ ነው ስትልም ነው ያስተባበለችው። አሜሪካ የማዕቀብ ማላላት እርምጃዎቹ የወሰደችው ስዊዘርላንድ ውስጥ ሁለቱ ሀገራት ሲያደርጉት የነበሩት አሸማጋዮች ጥሩ መሻሻል መታየቱን ከገለጹ ከሰዓት በኋላ ነው። ኳታርና ፓኪስታን ሰኞ ዕለት ባወጡት መግለጫ አሜሪካና ኢራን በ60 ቀናት ውስጥ የመጨረሻ ስምምነት ላይ ለመድረስ የሚያስችል ፍኖተ ካርታ ላይ መስማማታቸውን አስታውቀው ነበር። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ የመጀመሪያ ዙር ንግግር በጣም በጥሩ መንገድ መሄዱንም ነው ያስታወቁት። የአሜሪካው መከላከያ ሚኒስቴር እንዳስታወቀው ከሆነ ለኢራን ጦርነት ላወጣው 80 ቢሊዮን ዶላር ጥያቄ አቀረበ። የአሜሪካ መከላከያ ሚኒስቴር በአብዛኛው ለኢራን ጦርነት ያወጣው ወጪ ለመሸፈን ወደ 80 ቢሊዮን ዶላር እንደሚያስፈልገው ለአገሪቱ ምክር ቤት አባላት አስታውቋል። የአሜሪካ ፕሬዝዳንት ጽህፈት ቤት የበጀት ጥያቄ ገና በይፋ አለመቅረቡን ቢገልጽም የመከላከያ ሚኒስትሩ ፒት ሄግስት ግን ባለፉት ቀናት ወደ አሜሪካ ምክር ቤት በመሄድ ከእንደራሴዎች ጋር እየተገናኙ መሆናቸውን ነው የተነገረው። አሶሺየትድ ፕሬስ ጉዳዩን በቅርበት የሚያውቁ ነገር ግን በይፋ ለመግለጽ ስልጣን የሌላቸው ሁለት ምንጮችን ጠቅሶ እንደዘገበው ከሆነ ለኢራን ጦርነት የወጣው ገንዘብ የተመለከተ ጥያቄ ባለፈው ሳምንት ለምክር ቤት አባላት ቀርቧል። ምክትል የመከላከያ ሚኒስትር ስቲፈን ፋይንበርግ በበኩላቸው ከበርካታ የምክር ቤት አባላት ጋር በቀረበው የገንዘብ ጥያቄ ላይ ከመነጋገራቸው በተጨማሪም ዝርዝር ለምክር ቤቷ አስተዳደርና የበጀት ጽህፈት ቤት ማቅረባቸውንም ነው የተሰማው። ፔንታገን በመባል የሚታወቀው የመከላከያ መስሪያ ቤት ግን በጉዳዩ ላይ አስተያየት ተጠይቆም ምላሽ አለመስጠቱን ቢቢሲ አስታውቋል። ይህ የበጀት ጥያቄ ፕሬዝዳንት ትራምፕ ከኢራን ጋር ጦርነት ውስጥ መግባታቸው ከተቃወሙት የምክር ቤት አባላት በአሜሪካውያን ላይ ያጋጠመውን የኑሮ ውድነት እንደ ምክንያት በማቅረብ ቀላል የማይባል ተቃውሞ እንደሚገጥመውም ነው የሚጠበቀው። ግንቦት ወር ላይ በምክር ቤቱ በተካሄደው የጥያቄና መልስ መድረክ ላይ በርካታ ለህዝብ ተቃውሞ ጦርነት አሜሪካውያን ለፍተው ያገኙትን ገንዘብ እያወጣችሁ ነው በማለት ዲሞክራቷ የምክር ቤት አባል ፓቲ መሪ የመከላከያ ሚኒስትር ፒት ሄግስትን መናገራቸውም ነው የተነገረው። እስራኤል የኢንተርኔት መገናኛዎችን በድብቅ ወደ ኢራን ማስገባቷን የቀድሞ ጠቅላይ ሚኒስትር ተናገሩ። ህዝባዊ ተቃውሞ ሲቀሰቀስ መንግስት የኢንተርኔት አገልግሎት በሚቋረጥበት ጊዜ የሚሰሩና በ10 ሺዎች የሚቆጠሩ የኢንተርኔት መገናኛ መሳሪያዎችን ከዓመታት በፊት እስራኤል ወደ ኢራን አስርጋ ለማስገባት መስራቷን የቀድሞ ጠቅላይ ሚኒስትር ተናግረዋል። የቀድሞ ጠቅላይ ሚኒስትር ናፍታሊ ቤንት በስልጣን ላይ ሳሉ ኢራናውያን ተቃዋሚዎች ኢንተርኔት በሚቋረጥበት ጊዜ ግንኙነታቸውን ለማስቀጠል የሚያስችል ከፍተኛ ቁጥር ያላቸው የስታርሊንክ የኢንተርኔት መቀበያዎችን በድብቅ ወደ ኢራን ለማስገባት ያለመ እቅድ መጀመራቸውንም ተናግረዋል። ቤንት ኢየሩሳሌም ውስጥ በተካሄደ ስብሰባ ላይ ባደረጉት ንግግር እንዳሉት ዓላማቸው የተቃዋሚዎችን ግንኙነትና እንቅስቃሴ ማቀናጀት በማስቻል የኢራን መንግስት ከስልጣን እንዲወገድ ማድረግም ነበር። በሚያሳዝን ሁኔታ አሁን ያለው የኔታንያሁ መንግስትም እየተካሄደ የነበረውን ፕሮግራም በማስቆሙ ኢራን ውስጥ ተቃውሞ ሲቀሰቀስ አስፈላጊው ግንኙነት መሳሪያ በቦታው አልነበረም ሲሉም ነው የኔታንያሁን መንግስት የነቀፉት። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽህፈት ቤት የቀድሞ ጠቅላይ ሚኒስትር ናፍታሊ ቤንት ለሰነዘሩት አስተያየት እስካሁን ምላሽ አለመስጠቱም ተሰምቷል። እንዲሁም የስታርሊንክ ኢንተርኔት መገናኛ አቅራቢ ድርጅት የሆነው ስፔስ ኤክስም በጉዳዩ ላይ ማብራሪያ አልሰጠም። ናፍታሊን ቤንት ከእስራኤል ተቃዋሚዎች መካከል ተጠቃሹ ሲሆኑ በመጨረሻው ምርጫ ዋነኛ እጩ ሊሆኑ ይችላሉ እየተባለ ነው። ወደ ስልጣን የሚመለሱ ከሆነም የኢራን መንግስት ለማዳከም እንደሚሰሩ ቃል እየገቡ ነው። ለዚህም በኢራን ላይ የሚወሰደው እርምጃዎች ከቀጥተኛ ወታደራዊ ጥቃት ባሻገር የኢኮኖሚና የኢንዱስትሪ አሻጥሮችን እንደሚያካትቱ አስታውቀዋል። ናፍታሊ ቤንት ከ4 ዓመት በፊት ለ1 ዓመት ያህል ቤንያሚን ኔታንያሁ ለአጭር ጊዜ ከስልጣን ያስወገደውን የቀኝና የግራ ክንፍ እንዲሁም የመሀል ፓርቲዎች ጥምረት መንግስትን በጠቅላይ ሚኒስትርነት መርተዋል። ቤንት ጠቅላይ ሚኒስትር ከመሆናቸው በፊት የኔታንያሁ አማካሪ ሆኖም ሰርተዋል። የኬንያ የጤና ሚኒስቴር የኢቦላ ለይቶ ማቆያ ማዕከል ግንባታ እንዲቆም መወሰኑ ተናገረ። የኬንያ ጤና ሚኒስትር ኤደን ዱአሌ በአሜሪካ የሚደገፈው አወዛጋቢው የኢቦላ ለይቶ ማቆያ ማዕከል ግንባታ እንዲቋረጥ ሀገሪቱ መወሰኗን አስታውቀዋል። ሚኒስቴሩ ውሳኔውን ከማሳወቃቸው
ከመሞታቸው ከአንድ ቀን በፊት ፍርድ ቤት በመድፈር ጥፋተኛ መባላቸውም አይዘነጋም። ማክሰኞ ፍርድ ቤት የቀረቡት ሚኒስትሩ ይቅርታ ጠይቀው በኛኙኪ ግዛት በሚገኝ ወታደራዊ ሰፈር የሚገነባው የኢቦላ ለይቶ ማቆያ ማዕከል በአፋጣኝ ሙሉ በሙሉ እንዲቆም ማዘዛቸውንም ለፍርድ ቤት አስታውቀዋል። ባለፈው ወር የመብት ተሟጋቾች ቡድኖች ያቀረቡት አቤቱታ ተከትሎ የኬንያ ፍርድ ቤት 50 አልጋዎች ያሉት የለይቶ ማቆያ ማዕከል ግንባታ እንዲቆም ውሳኔም አሳልፎ ነበር። ሆኖም ግን ሰኞ ዕለት የዋለው ችሎት የጤና ሚኒስቴር ትዕዛዝ ችላ ብለው ግንባታው እንዲቀጥል በመወሰናቸው ፍርድ ቤቱ በመድፈር ጥፋተኛ ብሏቸዋል። ማዕከሉ በዲሞክራቲክ ሪፐብሊክ ኮንጎ በተጠቀሰው የኢቦላ ቫይረስ የተጠረጠሩ አሜሪካውያን ለለይቶ ማቆያ እንዲሆኑ ታስቦም ነበር። የጤና ሚኒስትሩ ኤደን ዱአሌም ድርጊቴ ችላ ባይነቴ ለመረዳቴ ወይም የተዛባ ግንዛቤ የፍርድ ቤቱን ትዕዛዝ እንዳላከብር በማድረጉ ይቅርታ ይደረግልኝ ሲሉም ጠይቀዋል። የከፍተኛ ፍርድ ቤት ዳኛ ፓትሪሺያም ናዩንዲ የሚኒስትሩን ይቅርታ ተቀብለው በጥብቅ ማስጠንቀቂያም አሰናብተዋቸዋል ተብሏል። የኢቦላ ለይቶ ማቆያ ማዕከሉ ግንባታ በኬንያ ዘንድ ቁጣና ተቃውሞ አስነስቷል። ፖሊስ ተቃዋሚዎችን ለመበተን ሲሞክር 3 ሰዎች ተገድለዋል። የአሜሪካ ባለስልጣናት ከቁጥጥር ውጭ ሆኖ የሰው ሕይወት ባጠፋው የቴስላ መኪና ላይ ምርመራ መጀመሩን አስታውቀዋል። የአሜሪካ የትራንስፖርት ደህንነት ባለስልጣናት አንድ ቴስላ መኪና በድንገት ከመንገድ ወጥቶ ከመኖሪያ ቤት ጋር በመጋጨት የአንድ ሰው ሕይወት እንዲያልፍ ካደረገ በኋላ ምርመራ ተጀምሮበታል። ባለፈው ሳምንት አርብ በአገሩ ሰዓት አቆጣጠር ምሽት ላይ ቴክሳስ ግዛት ውስጥ ከመንገድ ወጥቶ አደጋ ስላደረሰው ቴስላ መኪና የአሜሪካ ብሔራዊ የመንገዶች ትራፊክ ደህንነት አስተዳደር ሰኞ ዕለት ምርመራ መጀመሩን አስታውቋል። በቴስላ በተገጨው ቤት ውስጥ የነበረች ሴት ከባድ ጉዳት ከደረሰባት በኋላ በአደጋው ምክንያት ሕይወቷ ማለፉን ፖሊስ አስታውቋል። ፖሊስ ጨምሮም የመኪናው ሾፌር በአደጋው ወቅት በአደገኛ እጽ ሆነ በአልኮል ተጽዕኖ ስር አልነበረም። አሽከርካሪው ለመርማሪዎች እንደተናገረው አደጋው የደረሰው መኪናው አውቶማቲክ ሆኖ በራሱ እያሽከረከረ በነበረበት ጊዜ ነው ብሏል። የአሜሪካ መንገዶች ደህንነት አስተዳደር ቃል አቀባይ እንዳሳወቀው መስሪያ ቤቱ በአደጋው ላይ ልዩ ምርመራ ማካሄድ ጀምሯል። የዓለማችን የመጀመሪያ አሜሪካዊ ትሪሊየነር ንብረት የሆነው የዘመናዊ መኪና አምራች ቴስላ ተወካይ መንግስት በተሽከርካሪው ላይ እያካሄደ ስላለው ምርመራ አስተያየት ቢጠይቁም ምላሽ አለመስጠታቸው ነው ቢቢሲ የተናገረው። የፖሊስ ሪፖርት እንደሚያመለክተው ከሆነ ሞዴል 3 የተባለው ቴስላ መኪና አሽከርካሪ መኪናው ከቁጥጥር ውጭ ሆኖ ከመንገድ በመውጣቱ ከመኖሪያ ቤቱ ጋር በመጋጨት የሰው ሕይወት እንዲያልፍም አድርጓል። ቤተሰቦቻችን ዜናዎቻችን ከወደዳችሁ ላይክ አድርጎ ለሌሎች ተደራሽ እንድንሆንም ሼር አድርጎ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ